ዛሬ ለሽያጭ ቀርቦ ያመጣቸው ቤቶች እጅግ በጣም ልዩ ናቸው። ከ12 ሚሊዮን ብር ጀምሮ ቪላ ቤት ዲጂታል ካርታ የያዙ በአዲስ አበባ ውስጥ እንዲሁም ከቤቱ ይልቅ አካባቢውን የምትወዱት ግራውንድ ፕላስ ዋን ዘመናዊ ቤት በጥሩ ዋጋ በድርድር ለሽያጭ ቀርቧል። በተጨማሪም በአዲስ አበባ ውስጥ ለሽያጭ የቀረበ ለርሴት አልሚ ለባለሀብቶች የሚሆን ወሳኝ ቦታ ይዤላችሁ መጥቻለሁ። እንዲሁም ለኪራይ ለመኖሪያ ምርጥ የሆነ አካባቢ ላይ ዘመናዊ ቤትም ይዤላችሁ ብቅ ብያለሁ። እያንዳንዱ መረጃ አጠር አድርጌ አቅርቤያለሁ። አብራችሁን ቆዩ። ዛሬ በቀዳሚነት እንግዲህ ይጠቅማችኋል ብዬ ያሰብኩት አንደኛው መረጃችን ምንድነው? ይህ የምታዩት ቤት ለኪራይ ቀርቧል። ምናልባት ዘመናዊ ቤት እስካሁን ያልተኖረበት ምርጥ ቤት የምትፈልጉ ካላችሁ፣ በተለይ ምርጥ ኮምፓውንድ ውስጥ መኖር ያሰባችሁ ካላችሁ ዘመናዊ ቤት ላይ ባለ 3 መኝታ ቤት 210 ካሬ ሜትር ስፋት ያለው ዘመናዊ አፓርትመንት ቤት በለቡ አካባቢ ለኪራይ ቀርቦላችሁ ነው የሚገኘው። ጀርኔተር፣ ከርሰ ምድር ውሃ፣ ሊፍት፣ ሁሉም ነገር ያሟላ ነው። ይህ ያያችሁት እንግዲህ ትልቁ ሳሎን ነው። እዚህ ላይ የምታዩቸው ደግሞ መኝታ ቤት ክፍሎች ናቸው። የመጀመሪያው ትልቁ መኝታ ቤት እዚህ ላይ እንጎበኛለን። ይህ የምታዩት እንግዲህ ትልቁ መኝታ ቤት ነው። ቁምሳጥን እንደምታዩት ከጫፍ እስከ ጫፍ በቀኝ በኩል፣ ከዚህ ፊት ለፊት ደግሞ ሻወር ቤቱ ሲሆን ሻወር ቦክሱ በግላስ ፊት ለፊት በምታዩት መልኩ ሁሉም ነገር ጥንቅቅ ብሎ ተገጥሞላችኋል። ይህም ቤት ለረጅም ዓመት መከራየት የምትፈልጉ ካላችሁ ወሳኝ ተከራዮች መታችሁ እዩት። ይህ የምታዩት ደግሞ የልጆች መኝታ ቤት ነው። ቁምሳጥን አለው። ይህም ከዛ በመቀጠል ሌላኛውና ሶስተኛው መኝታ ቤትም ይህ ሲሆን እንግዲህ ሶስቱ መኝታ ቤቶችም በጣም ቆንጆ ስፋት ያላቸው ናቸው። እዚህ ላይ የምታዩት ደግሞ የላውንደሪ ክፍልና የስራ አጋዥ ወይም የሰራተኛ መኝታ ክፍል ሲሆን በጣም ቆንጆ ተደርጎ የተሰራ ሳሎን ፊት ለፊት አንድ ቆንጆ መታጠቢያ ክፍል ያለው ነው። በአጠቃላይ እንግዲህ ቤቱ 4 ሻወር፣ ሽንት ቤት እንዲሁም ከስራ አጋዥ የመሰረታዊ መኝታ ቤት ጋር 4 መኝታ ክፍሎችን ይዞ 210 ካሬ ሜትር ስፋት ያለው ለቡ ትራኮን ሪል ስቴት ላይ ኦፕን ኪችን፣ ትራዲሽናል ኪችን ሁሉም በሚባል ደረጃ እጅግ በጣም ደስ በሚል ሁኔታ ተስተካክሎ ተዘጋጅቶ ነው እየጠበቃችሁ ያለው። በትክክል መከራየት የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ እንግዲህ አካባቢ እጅግ በጣም ቆንጆ ነው። የምታዩት ነው የልጆች መጫወቻ ግሪን ኤሪያ፣ እዚህ ፊት ለፊት እንደምታዩት እግር ኳስ መጫወቻ፣ ሁሉም ነገር ያስፈልጋሉ የተባሉ ነገሮች ላይ የተሟሉለት ነው። ቆንጆ አካባቢ ነው። እንግዲህ በ150 ሺህ ብር ተብሏል። እስከ 120 ሺህ ብር ይከራያል። ወሳኝ ተከራይ ከሆናችሁ መታችሁ እዩት። በቀጣይ የምናመራው ዛሬ ለሽያጭ የቀረቡ በተለያዩ አካባቢ ያሉ ቤቶችን ያቀረብኩላችሁ። ይህ ፊት ለፊት የምታዩት 2 መንገድ ተጠቃሚ ኮብልስቶን መንገድ የተሰራለት በ90 ካሬ ሜትር ላይ የተገነባ ቆንጆ ቤት ነው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ መዋል የሚያስችል ነው። ባለ 3 መኝታ ቤት ነው። ግቢው አንድ መኪና ያስቆማል። ሰፊ ሳሎን አለው። 2 ሻወር ሽንት ቤትን ይዞ ነው የሚገኘው። የምታዩት እንግዲህ ሰፊ ሳሎን ነው። በአጠቃላይ እንግዲህ የቤት ካርታ ላይ 90 ካሬ ሜትር ነባር ፋይልና በዲጂታል ካርታ የሚገኝ አያት አካባቢ ለሽያጭ የቀረበ ቤት ነው። ይህን ቤት ምናልባት አፓርትመንት ኮንዶሚኒየም ቤት ከምትገዙ ኤል ላይ ነው ወይም 2 መንገድ ተጠቃሚ ነው ገዝታችሁ ብትኖሩበት እጅግ በጣም ቆንጆ ነው። ከዛ ውጭ ደግሞ አቅሙ ያላችሁ ይህን ቤት ገዝታችሁ የተወሰነ ኖራችሁበት ወደ ግንባታ ብትሄዱ ደግሞ ግራውንድ ፕላስ 2 ፕላስ 3 ከዛም በላይ የፈለጋችሁን የቤት አይነት መገንባት የሚያስችል ነው። ይህን ቤት እንግዲህ 12 ሚሊዮን 500 ሺህ ብር ጥሪ ተብሏል። 12 ሚሊዮን ብር የመጨረሻ ዋጋው ነው። ትክክለኛ ቤት ፈላጊዎች ነን ካላችሁ እንግዲህ ብትገዙት ይጠቅማችኋል ባዮች ነን። አቀማመጡ ከዋና መንገድ በቅርብ ርቀት እንዲሁም ወደ ምስራቅ ወይም ወደ ጠዋት ፀሐይ የሚያይ ሲሆን ጣጣውን እየጨረሰ አሁን ባዶ ቤት ነው። ገዥ ከሆናችሁ መታችሁ እዩት። ቀጣዩ የሚሸጠው ቤት መረጃችንም ይህ ፊት ለፊት የምታዩት 2 መንገድ ተጠቃሚ እጅግ በጣም ምርጥና ዘመናዊ ቤት ነው። በአካል በመገኘት የጎበኘዋቸው ያየዋቸው ቤቶች ናቸው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ 12 ካሬ ሜትር ግቢ ስፋት ያለው ነው። አንድ መኪና ያስቆማል። ከዛ ውጭ ቤቱ ጽድት ብሎ በጥሩ ሁኔታ የተሰራ ነው። 3 መኝታ ቤት ሰፊ ሳሎንም አለው። 90 ካሬ ሜትር ስፋት ያለው እጅግ በጣም ደስ የሚል ወደ ምስራቅ ወይም ወደ ጠዋት ፀሐይ የሚያይ አቀማመጥ ያለው እንዲሁም ቤቱ ከፍ ብሎ የተሰራ ሲሆን ነባር ፋይል ዲጂታል ካርታ ነው። በካሽ ብቻ ለምትገዙ ዛሬውኑ ተዋውላችሁ ዛሬውኑ ወደ ስም ማዞር መቀጠል ትችላላችሁ። ይህን ቤት የምትፈልጉ ካላችሁ እንግዲህ አያት አካባቢ ይገኛል። ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ ንጹህ ቤት ከፈለጋችሁ ይሄ ቤት ምናልባት በ13 ሚሊዮን 500 ሺህ ብር ድርድር የሌለው የመጨረሻ ዋጋው ተብሎ ለሽያጭ ቀርቦላችሁ ይገኛል። መታችሁ እዩት።
ዛሬ ያቀረብኩላችሁ የሚሸጠው የቤት መረጃችን ደግሞ እጅግ በጣም ገራሚ መረጃ ነው። ይህን መረጃ በጥንቃቄ ስሙት። መግዛት ያልቻላችሁ ለወዳጅ ዘመዶቻችሁ ሼር አድርጉት፣ ምክንያቱም የማይታለፍ መረጃ ነው። ቤቱን ምናልባት የትም አካባቢ ቤቶችን አይታችሁ ጎብኝታችሁ ሊሆን ይችላል። ነገር ግን ይህን ቤት አላያችሁትም። ከቤቱ ይልቅ ደግሞ ሳይቱ የሚገኝበት አካባቢ እጅግ በጣም ገራሚ ነው። ትልቅ ዋጋም የምትከፍሉት ለቤቱ ሳይሆን ቤቱ ለሚገኝበት ኮምፓውንድ ወይም አካባቢ ነው ማለት ነው። የምታዩት ትልቅ ሳሎን ፊት ለፊት ደግሞ እጅግ በጣም ማራኪ በሆነ ዲዛይን የተሰራ ኦፕን ኪችን ያለው ቤት ሲሆን በአጠቃላይ በውስጡ በርካታ መኝታ ቤቶችን ይዞ በዘመናዊ ኢንተሪየር ዲዛይን የተጌጠ ነው። ስለዚህ በቂ መኝታ ቤቶች አሉት። እንዲሁም ሻወር፣ ሽንት ቤቱም ስፋታቸው የተጠቀሟቸው እቃዎችና እያንዳንዱ ክፍሎችም የተፈጥሮ ብርሃን እንዲሁም አየር እንዲያገኙ የታሰበበት ሁኔታ እጅግ በጣም ገራሚ ግርማ ሞገስን የተላበሰ ቤት ነው። 250 ካሬ ሜትር ግራውንድ ፕላስ ዋን አያት አካባቢ እጅግ በጣም ደስ የሚል ኮምፓውንድ ውስጥ የሚገኝ ምርጥ ተደርጎ የተሰራ ቤት ነው። ይህን ቤት የምትገዙ ወይም ደግሞ መግዛት የምትፈልጉ ካላችሁ እንግዲህ መታችሁ እዩት። በእርግጠኝነት ይህን ቤት ከገዛችሁ እድለኞች ናቸው። ምናልባት ልጆች ከግቢውም ወጥተው ኮምፓውንድ ውስጥ ተጫውተው እንደፈለጉት ተዝናንተው መግባት የሚችሉበት 24 ሰዓት ደግሞ ጥበቃ ያለበት አስተማማኝ በራችሁ ክፍት ቢያድር ምንም ስጋት የሌለባት አካባቢ የሚገኝ ቤት ነው። በ42 ሚሊዮን ብር ነው ለሽያጭ ቀርቦላችሁ የሚገኘው። ይህን ቤት እንግዲህ ካርታው የተሟላ ነው። ዲጂታል ካርታ ነው ይዞ የሚገኘው። ወዲያውኑ ገዝታችሁ ወዲያውኑ ስም ማዞር የምትችሉት ነው። ይህን ቤት ታዲያ ገዥ ከሆናችሁ በባንክ ሳይሆን በካሽ ለምትገዙ ሰዎች እንግዲህ ምናልባት አይታወቅም፣ ከወደዳችሁት ከሻጭ ጋር ተገናኝታችሁ ትግባባላችሁ ብለን እናስባለን። የተሻለ የዋጋ ድርድርም ይኖራችኋል ብለን ነው የምንጠብቀው። ለማንኛውም በአዲስ አበባ ውስጥ ቤት እንገዛለን ካላችሁ ቤት ስትገዙ ምናልባት ልትኖሩበት አሊያ ደግሞ ጥሩ ወራዊ ገቢ እንድታገኙበት አሊያ ደግሞ እናንተ አቆይታችሁ ገበያ ላይ ብታወጡት ቆንጆ ብር ማግኘት የሚያስችል ካልሆነ በቀር መግዛት እንደሌለባችሁ ታውቃላችሁ። ታዲያ ውድ ኢትዮጵያውያን ይህን ቤት ብትገዙት ግን እናንተ ከጠበቃችሁት በላይ የምታገኙት ነው የሚሆነው። ምክንያቱም የሚገኝበት አካባቢ በርካቶች ተመኝተውት ያላገኙት አካባቢ ነው። ስለዚህ ይህን ቤት ብትኖሩበት እጅግ በጣም ቆንጆ ነው። ብታከራዩት ቆንጆ ብር መከራየት የሚችል ነው። 42 ሚሊዮን ብር አሁን ለገበያ ቀርቧል። ነገር ግን 42 ሚሊዮን ብር በርካታ ቤቶችን ልታገኙበት ትችላላችሁ። ነገር ግን ብታከራዩት፣ ብትሸጡት፣ እናንተ ብትኖሩበት ተመራጭ ያልሆነ ሳይት ከሚሆን ይህን ቤት መታችሁ እዩት። ይህን ቤት ሳታዩት ግን አዲስ አበባ ውስጥ የትም አካባቢ ቤትን እንዳትገዙ። እጅግ በጣም ይህን ቤት ቀድማችሁ ማየት እንዳለባችሁ ነው እንግዲህ የምንነግራችሁ። ውድ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ በትክክል ቤት እንፈልጋለን ካላችሁ ወሳኝ ከሆናችሁ ከቻላችሁ ራሳችሁ አለያ ደግሞ ታማኝ ወኪሎቻችሁን ዘመድ አዝማድ ልካችሁ መታችሁ እዩት። የመኪና ማቆሚያው ግቢው፣ ግሪን ኤሪያው፣ እያንዳንዱ አቀማመጡ ተመራጭ የሆነ ቤት ነው። እንዳያመልጣችሁ። ይህም ቤት ለማየት ስትመጡ ምናልባት ሌሎች አማራጭ ቤቶችን አይታችሁ እንድትሄዱ ሰፋ ያለ ጊዜ ይዛችሁ መታችሁ አይታችሁ ብትሄዱ ይመረጣል። ቀጣይ ወሳኝ መረጃችን በአዲስ አበባ ውስጥ ለምትገኙ ባለሀብቶች እንዲሁም የሀብታም ጎረቤት ለሆናችሁ እንዲሁም የሀብታም ጓደኛ ዘመድ አዝማድ ለሆናችሁ ደግሞ ይህን መረጃ ሹክ በሏቸው፣ አድርሱልኝ። በአዲስ አበባ ውስጥ ለቡ አካባቢ ለሽያጭ የቀረበ እጅግ በጣም ወሳኝ ግንባታ እየተከናወነበት ያለ አካባቢ ነው። 8000 ካሬ ሜትር ስፋት ያለው አሁን 3 የተለያዩ ህንፃዎች 600 ካሬ ሜትር እያንዳንዳቸው ያረፉበት ሲሆን ወደ ላይ ከፍታቸው 13 እንዲችል ታስቦ ነገር ግን አሁን 8 ላይ 3ቱም ህንፃዎች ደርሰው በብሎኬት ድርድር ተጀምረው የሚገኙ ናቸው። ታዲያ ይህ 8000 ካሬ ሜትር ጠቅላላ ስፋት ያለው ሲሆን አሁን ለሽያጭ ቀርቦ ይገኛል። ስለዚህ ይህን ቤት ወይም ይህን ህንፃ ወይም ደግሞ ይህን ትልቅ ድርጅት ቦታ መግዛት የምትፈልጉ ካላችሁ በሪል ስቴት የተወሰደ ቦታ ነው። አሁን እንደ መነሻ ዋጋ ተብሎ የቀረበው 700 ሚሊዮን ነው። ቆንጆ ድርድርም እንዳለው ተነግሮኛል። የሚገኝበት አካባቢ ከአስፋልት 70 ሜትር እርቀት ላይ ለቡ አካባቢ ይገኛል። ይህን የምትፈልጉ ኢትዮጵያውያን ማንኛውም ሪል ስቴት አልሚ የሆናችሁ ግለሰቦች፣ ባለሀብቶች እንዳያመልጣችሁ። እጅግ በጣም ወሳኝ ምርጥ ቦታ ነው። የዛሬው የቤት መረጃችን በዚህ ጨረስን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ